السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم እንትን ነበረ አንድ ካፊር ልጅ ምንም ጀሃነም ማለት አንድ ሙስሊም ሰው ተውባ ሳያረግ ከሞተ ጀሃነም ይገባል፣ ጀሃነም ገብቶ ይወጣል የሚል አለ። ሙስሊም ሁለት ነገሮች አሉ። ኢሴንሻል ሳሊቬሽን አለ። አንቺ ጋር የሚጮህ እታችን ኦኬ። አይ አርቄዋለሁ። የሆነ የሚጮህ ነገር አለ፣ የሚረብሽ ነገር አለ። እስቲ አስተካክዩና ነይ። አሁን አስተካክዩና ነይ። ቆይ ሚፍላርኩሽ አስተካክዩ። ምክንያቱም ዲያሎግ እንድናደርግ ስለፈለኩኝ ነው። አስተካክዩ። እስከዛ ድረስ አቡኪን ፎሎ ያላረጋችሁ ልጆች ካላችሁ አቡኪን ፎሎ አድርጉት። አብዱ ሆፍን ፎሎ ያላረጋችሁ ሰዎች ፎሎ አድርጉ። ሁለቱም ማለት ነው። ኢንሻአላህ ተጠቀማላችሁ። አሁን ይመችሻል? አዎ ይመቸኛል። በኢስላም የሳሊቬሽን ትምህርት ውስጥ አንድ ሰው ላኢላሃ ኢለላህ ያለ ሰው የጀነት ነው የሚሆነው። ማለትም አንዱን አምላክ ሰማይና ምድርን በመካከላቸው የፈጠረውን የዓለማቱ ጌታ አላህን በብቸኝነት ያመለከ ሰው ወደ ጀነት ይገባል ማለት ነው። የጀሃነም አይደለም። ነገር ግን ያ አንዱን አምላክ ያመለከ ሰው አንዱን አምላክ እያመለከ ሌሎችን ኃጢአቶች ቢሰራ ለምሳሌ መስረቅ፣ ሪባ ምናምን የመሳሰሉ ዘሮች ለሚሰራው ኃጢአት ንስሐ መግባት አለበት። ንስሐ ካልገባ ግን ለዛ ለሰራው መጥፎ ስራ ተመጣጣኝ ቅጣት የቂያማ ቀን አለው ማለት ነው። ይቀጣል። ግን ቅጣቱ ዘውታሪ ቅጣት አይደለም። እንደ ሰራው መጠን ተቀጥቶ ቅጣቱን ሲጨርስ ወደ ምህረት ይደረግለትና ወደ አላህ ይመለሳል ማለት ነው። ይሄ ነው ያለው። ምክንያቱም ሙስሊም ስለሆነ ብቻ እንደፈለገ መፈጨት የለበትም። ፍትሃዊ አይደለም። አንድ ሰው አላህ ናምታለሁ ካለ አላህ የሚላቸውን ነገሮች ማድረግ አለበት። ለምሳሌ ማለት ነው ወላጅ እናትና አባትን አክብር ይላል። ወላጅህን ማክበር አለ። የወላጅ ሀቅ ይባላል። ዝምድና የሚቆርጥ ከሆነ የጎረቤት ሀቅ የሚነካ ነገር ከሆነ ይጠየቃል። ንስሐ መግባት መቻል አለ። ንስሐ ካልገባበትና በዛ በሚያደርገው ነገር በንስሐ ካልተመለሰ አላህ የቂያማ ቀን ለዛ ለሰራው ነገር ይጠይቀዋል እንጂ አንድ ሙስሊም ሆኖ እየሰገደ ሰላት እየሰገደ እየጾመ ዘካ እየሰጠ ሰውን የሚዞልም ከሆነ በዙልም በሚሰራው በሰው ሀቅ የቂያማ ቀን አይጠይቅም። እህታችን ይጠይቃል ማለት ይቀጣል ማለት ነው። ለዛ ለሰራው ነገር ተመጣጣኝ ቅጣት ይሰጠዋል። ከዛ ግን ያ ማለት ግን ለዝንተ ዓለም ከአላህ ጋር ይቆራረጣል ማለት አይደለም። ለዝንተ ዓለም የሚያቆራርጠው ሽርክ ወይም ደግሞ ኩፍር ነው፣ ክህደት ወይም ደግሞ በአላህ ላይ ማጋራት ነው። ለዝንተ ዓለም ከአላህ ጋር የሚያቆራርጠው ማለት ነው። ያም ሆኖ ደግሞ የራሱ ዑዝር አለው። ሪሳላውን ሰምተዋል ወይ? ሕፃን ሆኖ ነው ወይ የሞተው? ለአቅመ አደምና ለአቅመ ሐዋ ደርሰዋል ወይ? አይምሮ ጤነኛ ነው ወይ? ምናምን የሚለውን ኮዛዋል ፋክተሮች ኮንዲሽናል ፋክተር እና ኢንቫይሮንመንታል ፋክተሩን አላህ ያይለታል የቂያማ ቀን ማለት ነው እንጂ ዝም ብሎ አንድ ሰው ገሃነም ይገባል ማለት አይደለም። ኢቨን መልእክቱ ያልደረሳቸው ሰዎች ማለት ነው። ካፊር ስለሆነ አሁን ለምሳሌ ኦብስኪር የሆነ ኤሪያ ውስጥ ያለ ሰው የኢስላም መልእክት አልደረሰው ብልበልሽ ከዛ በኋላ እዛ ውስጥ የሆነ ነገር በቃ ጠንቋይ ቤት እየሄደ ምናምን ምንም ያውቀው ነገር የለም። ጠንቋይ ትክክል እንደሆነ የሚያስበው አዋቂ ቤቶች ምናምን ብሎ እያሰበ እየኖረ በኋላ ላይ ሞተ። የቂያማ ቀን ስታሻርክ ነበር ብሎ አላህ ገሃነም ያስገባዋል በኢስላም ትምህርት። እህታችን ያው ባለማወቅ የተሰራ ወንጀል አይደለም ማለት እሱን ነው የምልሽ። ስለዚህ አየሽ ፍትሃዊ ነው አምላካችን አላህ ፍትሃዊ ነው ለሁሉም ማለት ነው። መሰረታዊ ነገሮች አሉ እንትን ያስፈልጋሉ ማለት ነው። ይሄን ይመስላል። ግልጽ ነው? እሺ ኡስታዝ አንዴ። አዎ ግልጽ ነው። ግን ቆይ አንዴ የጠየቀኝን ልጅ ላገናኘህና በደንብ ከሱ ጋር ብታወሩ። እሺ አቅርቢው። ሰላም ላንተ። ሰላም ጤና ይስጥልኝ። እንዴት ነህ? ማን ልበል ስም? ናትናኤል እባላለሁ። ናትዬ እንዴት ነህ? ኦርቶዶክስ ነህ? አይ ጴንጤ ነኝ። ፕሮቴስታንት ነህ? ኦኬ። በኢስላም አስተምሮ ቀጥል ጠይቅ። አይ የኔ ጥያቄ ምን መሰለህ፣ ገነትና ሲኦል አለ። ገነትና ሲኦል ኖሮ በየትኛውም ሃይማኖት የሚሆን አንድ ሰው በቂያማ ቀንም ይሁን በዓለም ፍጻሜም ቀንም ወደ ሲኦልም ወይ ወደ ገነት ለመግባት አማራጭ ያገኛል እና በዛ አማራጭ ውስጥ ሲኦልም የደረሰው ሲኦል ገብቶ በዛው ይቀራል እንጂ ገነትም የገባው
በዛው ገብቶ ገነት ይቀራል እንጂ ሲኦል የገባው ቅጣቱን በምድር ላይ የሰራውን ቅጣት እንዳለ የእሱን ያህል ተቀጥቶ ከጨረሰ በኋላ ወደ ገነት የሚመለስ ከሆነ ለእኔ ያ ነገር ትርጉም የለውም ብዬ አስባለሁ። ምድር ላይም መጀመሪያውኑም ያለው ሲኦል ላለመግባት ነው የምሰራው ኃጢአት ወይም ደግሞ ፈጣሪንም ልታዘዘውና ልወደው የምችለው። ግን ደግሞ ሲኦልን ገብቼ እንደምወጣ ካሰብኩ በህይወት እስካለሁበት ዘመን ድረስ 10 ዓመትም ልኑር ድረስ 10 ዓመት ድረስ እስከምኖርበት ዘመን ድረስ ኃጢአቶችን እየመረጥኩ ሰራለሁ። ምክንያቱም ብዙ ዓመትም ይሁን 1 ሚሊዮንም ዓመትም ሲኦል ገብቼ የምቀጣ ከሆነ ተስፋ አለኝ የትኛውንም ኃጢአት ላለመስራት። ማለቴ ገነት እገባለሁ ብዬ አምናለሁ። ገባ ምድር ላይ የትኛውንም ኃጢአት ብሰራ ጥያቄን ማብራሪያ ሳይሆን አጭር አድርገውና ወደ እንትኑ እንሂድ። እሺ በቃ እሺ አጭር ላድርገው። ምክንያቱም ሲኦል ገብቼ አሁን ሲኦልና ገነት ገባለሁ። ሲኦል ገብቼ እዛው ቀራለሁ ብዬ ነው ማስበው ነኝ። በየትኛውም በራሴም እሺ በራሴም ሃይማኖትም በሌላውም ሃይማኖትም ሲኦል ተገብቶ ቅጣት ተቀጥቶ ይወጣል ወይ አይወጣም ነው የምለው። በእኛም ጥያቄ አብዘውት አይ ችግር የለውም። ገነትን ማለት ሲኦል የሚባል ነገር በእኛ መቃብር ነው በኢስላም አስተምሮት። በባይብልም ከሄድክ ሲኦል ማለት ሲኦል የሚለው የዕብራይስጥ ቃልና ሐዲስ የሚለው ቃል መቃብር ማለት ነው። ጀነትና ጀሃነም በሚለው አስተካክለው ለወደፊቱ ለሁለታችን። ኦኬ እሺ ጀነትና ጀሃነም የቂያማ ቀን ነው። የቂያማ ቀን ጀነትና ጀሃነም አለ። ያ ፍርዱ የሚካሄደው ምንድን ነው ብለህ ካልክ በእኛ ትምህርት ለጀነት አንድ ሰው የሚዳርገው ኩፍር ነው። ማነው እንትን ነው ማነው ላኢላሃ ኢለላህ ብሎ አምኖ መልካም ስራ ሲሰራ ያኔ ለጀነት ይዳረጋል ማለት ነው። አንድ ሰው ለጀነት የሚዳርገው ቁልፉ ማለት ነው። ነገር ግን ካመነ በኋላ የሚሰራቸው ነገሮች ሽልማቱንም ቅጣቱንም ሊያመጡ ይችላሉ። ለጊዜው ይቀጣና ቅጣቱን ይጨርሳል በእኛ አስተምሮት ማለት ነው። አሁን በክርስትና ውስጥ አለ የለም አይደለም። ካልጣመ ወደ ክርስትና ልገባለህ ይችላል። ቅጣት አለ። ንስሐ ባልገባባቸው ነገሮች ይጠየቃል። አንድ ሰው ንስሐ ባይገባበት ንስሐ መግባት አለበት። ለሚሰራው ስራ ይቅርታ መጠየቅ አለበት። አላህን ለሰራው ነገር ይቅርታ መጠየቅ አለበት። የሰው አቅም ነክቶ ከሆነ የሰው አቅም ይቅርታ መጠየቅ አለበት። ሰው ዞልሞ ከሆነ ካልሆነ ግን የቂያማ ቀን አላህ ይጠይቀዋል። ዝም ብሎ አይደለም፣ ፍትሃዊ ነው። አላህ መሐሪ ነው። አዎ ግን ምንድነው ለስራው ለዛ ተመጣጣኝ ስራ ቅጣት ይቀጣዋል ነው። ምን አይነት ቅጣት እንደሚቀጣው የቅጣቱ መጠን በምንድነው ይገባዋል የሚለውን እሱ ነው የሚያውቀው። አናውቅም። ይሄ ነገር አሁን ቢብሊካል ነው ወይ ይሄ ነገር በእናንተም አለ ወይ ለሚለው ነገር የግብር ኃጢአት አክቹዋል ሲን የሚባለው በእናንተ በሁለት ይከፈላል። አንደኛው ቬኒያል ሲን ይባላል፣ ሁለተኛው ሞርታል ሲን ይባላል። ታውቃቸዋለህ? አላውቃቸውም። ልንገርህ ማለት ነው። አንደኛው ምን ማለት ነው? ሞት የማይገባው ኃጢአት ቬኒያል ሲን ይባላል። ሞት የሚገባው ኃጢአት ደግሞ ሞርታል ሲን ይባላል። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 16 ላይ ሞት የሚገባው ኃጢአት አለ፣ ስለዚህ እንዲጠይቅ አይደለም። አመፃ ሁሉ ኃጢአት ነውና ሞት የማይገባው ኃጢአት አለ። ለሞት የሚዳርግ ማለት ለጀሃነም የሚዳርግ ኃጢአት አለ፣ ለጀሃነም የማይዳርግ ኃጢአት አለ። ለጀሃነም የማይዳርግ ኃጢአት ሞት የማይገባው ኃጢአት የሚባለው ቅጣት ተቀጥተህ የምትማርበት ነው። ማስረጃ ይኖር ይሆን በባብል? አዎ። የቱ ጋር ካልን ዕብራውያን ምዕራፍ 12 ቁጥር 9 ላይ ዕብራውያን ምዕራፍ 12 ቁጥር 9 ላይ ከዚህ በላይ የቀጡን የሥጋ አባቶቻችን ነበሩን፣ እናፍርባቸው ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በይሁዳ ነው በተቀባል። እነርሱ መልካም ሆነው እንደታያቸው ለጥቂት ቀን ይቀጡን ነበርና አለ። እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና እንድንስተካከል ይቀጣናል። አባቶቻችን ሲቀጡ እንደነበረ ሁሉ እሱም ይቀጣናል ብሎ ነው የሚያስቀምጠው። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለመዳን የሰላም ፍሬ እርሱም ጽድቅን ያፈራላቸዋል። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 3 ላይ እንደዛ ነው። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን፣ ሞት የማይገባው ኃጢአት ላደረጉት ሕይወትን ይሰጣልናል። ስለዚህ ለሞት የሚዳርግ ለጀሃነም የሚዳርግ ኃጢአት አለ፣ ለጀሃነም ደግሞ የማያደርግ ኃጢአት አለ። ማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 31 ላይ ምን አለ? እውነት እውነት እላችኋለሁ
ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል አለ። ነገር ግን መንፈስ ቅዱስ ለሰደበ አይሰረይለትም አለ። በሰው ላይ ቃልን የሚናገር ሁሉ ይሰረይለታል አለ። በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለምም በሚመጣው ዓለም አይሰረይለትም አለ። ስለዚህ ለገሃነም የሚዳረግ ኃጢአት አለ፣ ለገሃነም የማይዳረግ ደግሞ ኃጢአት አለ። ስሬት ያለው ኃጢአት አለ፣ ስሬት የሌለው ኃጢአት አለ። በሚቀጥለው ዓለም ስሬት ያለው ተሳድበ የሚቀጥለው ዓለም ውስጥ ስሬት ያለው ኃጢአት አለ። ማትጠየቅ በኋላ ላይ ማትልበት ለገሃነም ማትልበት። እንደና ደግሞ በተቃራኒ እንደዛ ነው ራሱ ማለት ነው። ምናልባት የኦርቶዶክስ መጽሐፍ ካለ ማቴዎስ ወንጌል ምዕራፍ 12 ቁጥር 32 ላይ አንድምታው ላይ ምን ይላል መሰለህ? ኃጢአትን ለቄሱ ተናግሮ ቀኖና ተቀብሎና ጀምሮ ቢሞት አለ ሳይጀምረው ቢሞት መካነ ንስሐ አለ። ከዚያ እዛ አድሶ ይወጣል አለ። መካነ ንስሐ የሚባል ቦታ አለ። መካነ ንስሐ የሚባል አለ በኦርቶዶክስ ትምህርት አያውቁትም። ብዙ ኦርቶዶክሶች የምጠይቃቸው መካነ ንስሐ እንዳለ አያውቁም። መካነ ንስሐ ማለት ተቀጥቶ የሚወጣበት እንትን አለ ብሎ የሚያስቀምጠው አንድምታውን ተመልከተው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ነገር ግን በእሳት እንደሚድን ይሆናል አለ። ሰው እንዴት በእሳት ይድናል? ወንድሜ ኢትዮጵያ ወንድሜ ወይ አለው በእሳት ሰው በእሳት ይድናል ይላል። ምን ማለት? በእሳት ውስጥ ገብቶ ይድናል? በእንትን ከሆነ አይድንም። ያው በመንፈሳዊ በእሳት ይድናል አለ እኮ አንደኛ ቆሮንቶስ 3:15 ላይ በእሳት እንደሚድናል። እንደገና ደግሞ ኢየሱስ ምንድን ነው ያለው? መስዋዕት በጨው ይቀመማል፣ የሰው ሕይወትም በእሳት ይቀመማል አለ። ቅጣት ተቀብለው የሚወጡ ሰዎች አሉ። መጽሐፈ ሩት ምዕራፍ 2 ቁጥር 20 ላይ ተመለከተው። ኑኃሚን ምራቷ ምን አለችው? ቸርነቱ በሕያዋንና በሙታን ላይ አልተወምና አለች። ከበሞት ሰዎች ላይ እንዴት ምሕረት ሊያደርግ ይችላል ፈጣሪ? ኦኬ አንዴ ላቋርጠህና ወንድም፣ ስለዚህ በክርስትናም ይሁን በእስልምናም በጠፋኸው ጥፋት ወይም ቅጣት የሚያስጠይቅ ጥፋት አለ። እሱን ቅጣት ተቀጥተህ ድጋሚ ወደ ገነት መምጣት ቻንስ ይኖርሃል ማለት ነው። ምክንያቱም ሁለት አይነት ኃጢአት አለ ብሎ ነው ዴንያል ሲንና ወንጌል 15:22 ላይ እኔ መጥቼ ስለነገርኳችሁ ኃጢአት ባልሆነባችሁ ነበር። ዮሐንስ 8:24 ላይ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ይላል። አየህ፣ ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ብሎ ለሁለት የከፈለው። ማርቆስ 3:29 ላይም እንደዛ ነው። በመንፈስ ቅዱስ ላይ የሚሳለብ ሁሉ አንድ ሰው ከካደ የዘላለም ሞት የሚገባው ኃጢአት እንደሰራው፣ ሌሎቹ ኃጢአቶቹ ግን ባይብል ላይ እንደሚናገረው ከሆነ ሞት የሚገባው ኃጢአት አይደለም፣ ለጀሃነም እሳት የሚዳርግ አይደለም፣ ለዝንተ ዓለም ከፈጣሪ ጋር የሚያቆራርጥ ኃጢአቶች አይደሉም ብሎ ነው ያስቀመጠው። ምን ትላለህ እዚህ ላይ? ስለዚህ የኃጢአቱ ልዩነት ሲኦል እንድትቆይም እንዳትቆይም ያደርግሃል ማለት ነው። እንደዛ ነው በእኛ ትምህርት እንደዛ ነው። ሲኦል የሚለውን ተወላ ጀሃነም የሚለውን ያዘው። ኦኬ አዎ፣ ጀሃነም አሁን አንተ በሰራው ኃጢአት ልክ እንድትቆይም እንዳትቆይም ያደርጋል። አሁን ባልከኝ አንፃር በእናንተም በእኛ ሞት የሚሰጠና ሞት የማይሰጥ መስዋዕት በጨው ይቀመማል አይደለ? ያ አሁን እንደነገርከኝ ከሆነ በእኛም እንደዛ ነገር እንዳለ ነው እየገባኝ ያለውና አይነግሯችሁም እንጂ እንደዛ አይነት አለ። ለዛ ነው እኔ ነገርኩህ። ትንሽ በዚህ በእናንተ ዙሪያም ላይ ጥናት ስላደረግኩኝ በትንሹ በመጠኑ ቢሆን ከዛ አንጻር ነው ራሱ ማለት እና ለሞቱ ሰዎች ከሞቱ በኋላ ለምንድን ነው ዱዓ የምታደርጉት? ለሞቱ ሰዎች ለምንድን ነው ዱዓ የምታደርጉት? እንዲማርላቸው ምናምን ላመኑ ሰዎች ከሞቱ በኋላ ዱዓ ታደርጋላችሁ፣ ትጸልዩላላችሁ አይደል? ይጸልያል። ነፍሱን በገነት ያኑረው ምናምን እኮ። ለምንድን ነው ይቅርታ የምትጠይቁ ከሞተ በኋላ? ለምንድን ነው? ለምሳሌ አማኝ የነበረውን ሰው ለምንድን ነው የምትጸልዩ? ሁለተኛ ጢሞቴዎስ ቁጥር 16 ላይ ጳውሎስ ይጸልየዋል ራሱ ለሰው በዚያን ቀን ከጌታ ምሕረት እንዲያገኝ ጌታ ይስጠዋል። ምሕረት እንዲያገኝ ሲል ምን ማለቱ ነው? በእኛ አላህ ይርሐመው እንደምንለው ማለት ነው። የሞተውን ሰው የሞተውን አማኝ እንደገና ደግሞ እንትና ስትመለከተው አውግስቲን ስትመለከተው በመጽሐፉ ላይ እንደዚህ ይላል። ዘኮንፌሽ አውግስቲን መጽሐፍ 9 ላይ ስትናገር ምን አለ? እኔም አለ ውዳሴና ሕይወት እና አንተ የልቤን አምላክ ሆይ አለ ያለውን መልካም ስራውን በጥቂቱ ወደ ጎን ትተህ በደስታ አመሰግናለሁ። አሁንም ስለ እናቴ ኃጢአቶች አንተን እለምንሃለሁ አለ። ለምንድን ነው ፈጣሪን ስለ እናቱ ኃጢአት የጠየቀው ከሞተች በኋላ እናቱ?
ፈጣሪ ለምን ደዋ አደረገላት? ለምን ጸለየላት? ለእናትየው ይቅር እንዲላት ነው እኮ አለ ማለት ነው። ኮንሴፕቱ አለ ማለት ነው። ዮሐንስ አፈወርቅ ደግሞ ምን አለ? በእንትን ላይ ኦን ዘ ፕሪስትሁድ በሚባለው መጽሐፉ ላይ ምን አለ መሰለ? እንዲህ አለ፣ እርሱ ካህን መላውን ከተማ ወክሎ አምባሳደር ሆኖ የሚያገለግል ነው። ከተማዋን ለምን እላለሁ? በእውነት ለመላው ዓለም ወክሎ አምላክን የሁሉም የሕያዋን ብቻ ሳይሆን የሞቱትም ኃጢአት ጭምር እንዲምር እጸልያለዋል። ስለዚህ የሞቱ ሰዎች የምጸልይላቸው ለምንድን ነው? ለኃጢአታቸው። እዛ ይቅርታ ከሌለ ምንድን ነው የምጸልይላቸው? ያ ይመስለኛል። እኔ አሁን ምድር ላይ ስላሉ የቂያማ ቀን ስላልደረሰ ይመስለኛል ይሄ ጸሎት የሚባለው የቂያማ ቀን ስላልደረሰ ነው። አሁን እኔ ስለ ቂያማ ቀን ደርሶ ወይም ደግሞ ሲኦል ገብተ ድጋሚ የመውጣት የሚለው ነገር ነው ግራ ያጋባኝ። በእኛም ሲኦል መቃብር ነው ያለው። ከሞት በኋላ ያለው ነገር እሳትና ጀነት አለ። ግን ከዛ ውስጥ እንዲወጣ ጸልይለት ቅጣት አለው። ቅጣቱን ቀምሶ እንትን ይላል። ለሰራው ተመጣጣኝ ቅጣት ይቀጣል። ካልሆነ ግን ምንድን ነው የሚሆነው? ሰው በሰራ ማለትም ንስሐ ባልገባባቸው ጉዳዮችም ሊኖሩ ይችላል። ንስሐ መግባት አለበት። ንስሐ ካልገባ ግን ምንድን ነው የሚሆነው? አሁን አንድ ጥያቄ ልጠይቅ እስኪ፣ ቀለል ያለ ጥያቄ ጠይቅ። አንተ አማኝ ነህ፣ ፕሮቴስታንት ነህ አይደለ? ፕሮቴስታንት በሆንክባቸው ሰዓት ላይ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ስትቀበል በንስሐ ነው ንስሐ ባትገባና አሁን ለምሳሌ አላህ ይጠብቅህና እንደው በአንተ መመሰል ከባድ ነው። አማኝና አንተ ልበልህ አማኝ እየሆንክ አጋጣሚ ቸገረና ሰረክ እና ብትሞት ያንን ሰረክ ተብሎ ዴኒያል ሲን የሚባለውን ነገር ስላደረክ ብቻ ገሃነም እስከ መጨረሻው ድረስ ትቆራረጣለህ። ሰርቃል ተብለህ አማኝ ነህ ልበልህ። ጀስት እኔ አሁን ያንን ነው እንዲሁ የምፈልገው። እንደዛማ ከሆነ ማንም አይተርፍም እናንተ ጋር ጉዳችን የሚል አሁን ምልህ ምን እንደሆነ ታውቃለህ? እኛ ጋር ራሱ እንደዚህ ከሆነ ልቀበል አልፈልግም። የማይተርፍ እናንተ ጋር ጀነት የሚገባ የለማ። ጀነት የሚገባ ሰው የለማ እናንተ ጋር። ያ አሁን ምን መሰለህ፣ የእኔ ሀሳብ ምን መሰለህ፣ እስከ ዛሬ ድረስ ይህንን ጥያቄ አላቆም ነበረ። በእናንተም ይሁን እኔ እኮ ይሄንን ስባል በእኛ ይኑር አላውቅም። ነገር ግን ይሄ እንደዚህ አይነት ነገር ካለ አያስፈልግም መቀበሉም ብዬ ነው ማነው? እኔ ናትናኤል። ናትዬ በረጋ ብለህ ጊዜ ሰጥተህ አጥነው። የምር አሪፍ ነገር ነው እያነሳ ያለው ኢሹ። እሱ እውነት ነው። በደንብ ጊዜ ይፈልጋል። አዎ ጊዜ ይፈልጋል። ስፖንታኔስሊ ኦቨርናይት አይደለም። ራሱ መጀመሪያ ሐኪም ቤት ሄደህ መርፌ ስትወጋ መጀመሪያ ላይ ምን ያደርግሃል? እንደዛ ነው። እና ማንኛውም ነገር አዲስ ነገር ስትሰማ መጀመሪያ አካባቢ ላይ ያመዋል ብሎ መድኃኒቱ በኋላ ላይ ይሰራል። ስለዚህ ኢንሻላህ አሁን ዛሬ የሰማውን ነገር መድኃኒቱ ቀስ ብሎ ይሰራል እና ታገስ። ታስፋ ፎሎ አድርገኝ እሺ። እሺ አባቴ። የቻናሉ ሊንክ አለ የኛ ላይብረሪው። ችግር የለውም ወስዳለሁ። ኦኬ ከዚህ ወስዳለሁ። በቃ ውሰድና አንተም በል። ያው እስልምና ላይ ሌላ ጥያቄ አለ? አይ ሌላ ጥያቄ የለኝም ለጊዜው። አይ እኔ ያልኩት ምን መሰለህ፣ የፍትሃዊነት የለውም ነው ማለት። በእኛም ቢኖር ይሄ ነገር በሌላም ሃይማኖት ይሁን በየትኛውም ዓለም ላይ ባለ ሃይማኖት ውስጥ ቢኖር ሃይማኖቱ አያስፈልግም ብዬ ነው ልቀበል ያልኩት። ፍትሃዊ አይደለም የሚለው የሚያስፈልግ ያንተ ነው። አሁን አንድ ሰው አምኖ ካመነ በኋላ ለሚሰራቸው መጥፎ ስራዎቹ ንስሐ ካልገባበት እንደው አንድ ስራ ለምሳሌ ማለት ነው አንዷን ቢያጓድል ምንድን ነው የሚሆነው? የያዕቆብ ምዕራፍ 2 ላይ የሚለው እንዳንተ እምነት እንኳን ከሄድክ የያዕቆብ ምዕራፍ 2 ምንድን ነው የሚለው? ስለ ሕጉ ሲናገር ምንድን ነው የሚለው ታውቀዋለህ? እሱ የያዕቆብ ምዕራፍ 2 እንዲህ ይላል። የያዕቆብ ምዕራፍ 2 ላይ ምን ይላል? አንዷ ምን ይላል መሰለህ? ወንድሞች ሆይ ቆይ ከእንትን ልጀምርልህ። እሺ ቁጥር 8 ላይ 2:8 ላይ ነገር ግን መጽሐፍ ባልንጀራ እንደ ራስህ ውደድ እንደሚል የንጉሡን ሕግ ብትፈጽሙ መልካም ታደርጋለህ። ለሰው ፊት ብታደሉ ኃጢአት ትሠራላችሁና ሕግም እንደ ተላላፊዎች ይወቅሳችኋልና።
ሕግም ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናልና። አታመንዝር ያለውን ደግሞ አትግደል ብሏልና። ባታመነዝር ነገር ግን ብትገድል ሕግ ተላላፊ ይሆናል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ፣ እንዲሁ አድርጉ። ምሕረትን ለሚያደርግ ምሕረት የሌለበትን ፍርድ ይሆናልና ምሕረት በፍርድ ላይ ይመካልና እያለ ይናገራል ማለት ነው። ስለዚህ አንዷን ኃጢአት ብትተላለፍ ኃጢአት ነው የሚሆነው ማለት ነው። ስለዚህ አንተ አማኝ ኮንክ በኋላ ምንም ኃጢአት አትሰራም። ዕለት ዕለት ሰራለሁ ማለት ዕለት ዕለት ባልሰራ ኃጢአት መስራት አይቀርም እስካለሁበት ዘመን ድረስ። ኃጢአት ስትሰራ ለዛ ለሰራቸው ኃጢአት ለምሳሌ ረስተው አንድ ነገር አድርገህ ንስሐ ሳትገባበት ብትቀር ያቺን ነገር ጠብቆ በቃ ይቺን ነገር አድርገሃል ብሎ ለገሃነም እስከ መጨረሻው ድረስ ይቆራረጣል ፈጣሪ። ያ እኔ እንደዛ ብዬ ነው ማምነው። ማለት በቃ ኃጢአት አለመስራት ነው አይደለ? ኃጢአት አለመስራት ነው። እንግዲያውስ ፍትህ የሚባለውን የተዛባ ፍትህ ያለው እዚህ ጋር ነው ያለው። ፈጣሪ ፈጥሮ እዚህ ዓለም ላይ አምጥቶ ሜጀር የሚባለውን ነገር እስካልሰራ ድረስ ሜጀር የሚባል ኢቭን በእኛ በኢስላም አስተምሮት አንድ ሰው መልእክቱን የኢስላምን መልእክት ባይሰማ ገሃነም ይገባል? በእኛ ትምህርት አይገባም። ለምን አይገባም? ለምን አይገባም? ሳያውቅ ስለሆነ። በእናንተ ያላወቀ ሰው ምን ይሆናል? የማያውቅ ሰው ምን ይሆናል በእናንተ? ወንጌል ትሰብክለታለህ። ወንጌሉን የተቀበለና ወንጌሉን ደግሞ ሳሰብክለት ወንጌል ምንም አልሰማም። ሌላ ደግሞ ለአቅመ አልደረሰም። አንድ ልጅ ጤነኛ አእምሮ ጤነኛ አይደለም። የት ነው የሚገባው በእናንተ ትምህርት? እሱን እኔ እንጃ፣ እሱን አላውቅም ወንድሜ። አሁን ገሃነም ነው ካላችሁ በጣም እንትን ነው። ዮሐንስ ወንጌል ምዕራፍ 3 ላይ እስቲ ያውጣለት ታውቂዬ። የእናንተ ትምህርት ይኸው እንግዲህ ፍትሐዊ ያልሆነው የእናንተ ትምህርት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ያውጣለት። ዮሐንስ ወንጌል ምዕራፍ 3 መቼ ደውልሽ? ወይ አባ ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ አየው። ይሄ ዝጋ አየው። ኢየሱስ መልሶ እንዲህ አለ፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ስለዚህ ቦርናጌን ያለ ሰው የእግዚአብሔር መንግሥት መግባት ይችላል? ቦርናጌ ያላረገ ሰው አይችልም። ስለዚህ ሕፃናት ቦርናጌ ሆነዋል? አልሆኑም። ወንጌልን ያልሰማ ሰው ቦርናጌ ሆነዋል? አልሆነም። ለአቅመ ሐዋና ለአቅመ አደም ያደረሱ ሰዎች ወይም ደግሞ አእምሯቸው ያበዱ ሰዎች ቦርናጌ ሆነዋል? አልሆኑም። እሺ፣ የእግዚአብሔር መንግሥት የማይገቡ ከሆኑ የማያዩ ከሆነ የት ነው የሚገቡት በእናንተ? ገሃነም ነው የሚገቡት። እኔ ማምነው እንደዛ ነው ወንድሜ። በጣም ከባድ ነው። ለዛ ነው አየህ ፍትሐዊ ያልሆነ እንትን ምንለው። ለዛ ነው በእኛ በኢስላም አስተምሮት እነዚህ ሰዎች ሪሳላውን ያልሰሙ ሰዎች የቂያማ ቀን ራሱ በራሱ ሂክማ በራሱ ጥበብ በራሱ እውቀት አላህ ይፈትናቸዋል ብለን ነው የምናምነው እንጂ እንደዛ ላደረጉ ሱረቱል ኢስራ ምዕራፍ 15 ምዕራፍ 17 ቁጥር 15 እናውጣለት። አቡኪ በጣም ነው የሚያሳዝነው። ማለት ፈልገው አይደለም እዚህ ዓለም ላይ መጡት። ምንም በማያውቁት ነገር ገሃነም ይገባሉ ማለት በጣም ከባድ ነው። የእኛን ትምህርት ደግሞ ስማው። ይሄ የኔ እውቅና ነው ባይዘዌ። አይ የእናንተ ትምህርት እንደዛ ነው ስለማውቀው ነው። ይኸው አንብበው። የተመራ ሰው የሚመራ ሰው ለራሱ ነው። የተሳሳተም ሰው የሚሳሳተው ጉዳቱ ለራሱ ነው። ተሸካሚ ነፍስ የሌላውን ኃጢአት አትሸከምምና መልእክተኛ እስከምንልክ ድረስ የምንቀጣ አይደለንምና። መልእክተኛ አላህ ልኮ መልእክቱን ሰምቶ ያ ሰው በመልእክቱ ነው የሚጠየቀው እንጂ መልእክቱን ያልሰማ ሰው አይቀጣም። ሱረቱል አሕዛብ ምዕራፍ 33 ቁጥር 5 ላይ ያወጣለት። አውኪዬ ላሳይህ። መልእክተኛ ሰው ምዕራፍ 33 ቁጥር ላይ ማለት ነው። አየው እዚህ ጋር ምን ይላል? ለአባቶቻችን በማስጠጋት ጥሯቸው። ወርታች አንብብለት። በእርሱ ይላል በእርሱ በተሳሳተበት ነገር ምን አለ? እስቲ አንብብለት አውቅዬ በደንብ አይታይ።
በእርሱ በተሳተፉ ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ። አላህም መሐሪ አዛኝ ነው። አውቃችሁ ባልሰራችሁበት ነገር አላህ መሐሪና አዛኝ ነው ብሎ የሚያስቀምጠው አይነካችሁም። ነገር ግን ሆን ብሎ ለሰራው ልባችሁ እያወቀ ኢንቴንሽናሊ ወይም ደግሞ ነይተው አንድ ሰው ሆን ብሎ ስራዬ ብሎ በሰራው ነገር ነው የሚጠየቀው እንጂ አንድ ሰው ዝሙት ሐራም ነው ብሎ ሳያስተምረው እንደ ኖርማል ነገር ሆኖ 20-30 ሴት የሚፈጅ ከሆነ ኦብስኩር የሆነ ኤሪያ ውስጥ ሪሳላው ካልደረሰው አይጠየቅም። አንድ ሰው ሽርክ እንኳን ቢያሻርክ አሻርካልና ገሃነም ትገባለህ አይደለም የሚባለው። ሽርክ ሐራም ስለመሆኑ ካላህ ጋር እንደሚያቆራርጥ መልእክቱ መድረስ አለበት በኢስላም። እሺ ከይቅርታ ላቋርጥና አሁን ያስነበብከኝ ነገሮች ቁርአን ላይ ያሉ ነገሮች ናቸው እና እኔ ደግሞ ለጠየቀኝ ጥያቄ የኔን እውቅና ተጠቅሜ ነው ይገባሉ ያልኩት። እንደሚገቡ መጽሐፍ ቅዱስ ላይ የሚያሳይ ቦታ አለ። አሁን ያልካቸው አካላቶች ህፃናት ያልከኝ ምናምን የጠቀስክልኝ አካላቶች ለእኔ እውቅና ያውጣል። ማርቆስ 16 ያውጣል አውጣለን ምን እንደሚል ማርቆስ ወንጌል ምዕራፍ 16 ቁጥር 16 ስሙ ግን ቢላል ብሎ እንደ ካፊር ያለ አየው እዚህ ጋር ያላመነ ግን ምን ይልበታል? ይፈረድበታል። ህፃናት ያምናሉ፣ ያላመነ ይፈረድበታል። ለዚህ ጽሁፍ ግን የሚመስለኝ ነገር ተነግሮት ወይም ደግሞ አስተምረኸው ያልተቀበለ ለማለት ይመስለኛል። የታለ እንደዛ የሚለው የታለ? እስቲ አይደለም ገብቶኛል የሚለውማ ትክክል ነው እኮ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ማለት ወንጌሉን ሰምቶ ያልተቀበለን ወደኛ ኖ ወደ እናንተ መጠቃቴ አይደለም። ያላመነ ይፈረድበታል። አሁን የእኛን ሀሳቡ ስለተረዳ በአንዴ ክርብት አልክና ኖ መከርበቴ አይደለም ለማለት የፈለኩት ያላመነ ይፈረድበታል ማለት ተነግሮት ያልተቀበለ ሰው ይፈረድበታል ነው። የኔ አሁን መመሰለ ብዙም ችግር የለውም። አብሽር መማር ነው የያዝነው። ችግር የለውም። ምንድን ነው የሚለው? ሰው ከዋና ከመንፈስ ካልተወለደ በስተቀር አለ የእግዚአብሔር መንግሥት አይም አለ። በቃ አለቀ፣ ደምድሟል። ከዋና ከመንፈስ መወለድ አለበት። ከዋና ከመንፈስ ማለት ያልተጠመቀና ለማለት ነው አይደል? የተለያየ ትርጉም አለው። በእናንተ አሁን ውሃ የሚለው ነገር መንፈስ ቅዱስ እንደሚያመለክተው ውሃ ሳይ የሚለው የግሪከኛው ቃል ማለት በሚል ይመጣል። ውሃ ማለትም መንፈስ ቅዱስ ተብሎ የተረጎመ። አንዳንዴ ደግሞ ውሃ የሚለው ነገር የመጥምቁ ዮሐንስን ጥምቀት ወይም የመጥምቁ ዮሐንስን ትምህርቶች እሱ በውሃ ያጠምቅ ነበር፣ ክርስቶስ በመንፈስ ቅዱስ ያጠምቃል። የሁለቱንም መልእክተኛነት አክሴፕት ያላደረገ የእግዚአብሔር መንግስት አይወርስም እንደማለትም ነው። ሶስተኛውና የመጨረሻው ደግሞ ከውሃና ከመንፈስ ማለት ደግሞ የውሃ ጥምቀትና የመንፈስ ቅዱስ ጥምቀት ካላደረገ የእግዚአብሔር መንግስት አይወርስም ተብሎ ይተረጎማል። የተለያየ አተረጓጎም ነው ያለው በእናንተ። እኛውን የእናንተ አተረጓጎም ላይ አይደለም፣ እኛ አይመለከተንም እሱ ማለት ነው። ኢየሱስ ይህንን ይናገረው አይናገረው በቁርአን ላይ እውቅና አላህ ስላልሰጠን ይህ ነገር ትክክል ነው አይደለም ብለን አንልም ማለት ነው። ኒውትራል ላይ ነን ያለ ነው። ስለምንድን ነው የሚያወራው የሚለውን ነገር እርስ በርስ ስምምነት ስለሌላችሁ እናንተ ላይ ማለት ነው። እና ለማንኛውም ሰው ከዋና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያወይም ስለሚል ህፃናት ህሙማን መልእክቱን ያልሰሙ ሰዎች የእግዚአብሔር መንግስት አይወርስም በእናንተ ትምህርት ከሆነ ይሄ ነው ፍትሐዊ ያለው ነገር። ይብቃ እና ለሌሎቹ ደግሞ እድል እንስጥ። እሺ፣ በጣም ነው የማመሰግነው። ያው ሌላ ቀን ነው ሌላ ቀን እሺ፣ ያው በደንብ ተምሬም አጥንቼም እመጣለሁ። በሌላ አካውንት ናና ፎሎ አድርገኝ። ጥያቄ ሲኖር እንትን ትላለህ ማለት ነው። እሺ፣ ማነሽ? ቴንክ ዩ። ልጅቷ አለች አጠገብህ? አለች። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንትኑን ስጭው፣ ሊንኩ ምናምን ስጭው፣ የቴሌግራም ምናምን ሊንኮችን ስጭው ኢንሻአላህ። እሺ ኡስታዜ፣ በጣም ነው የምንወድህ፣ በጣም ነው የምንከታተልህ። አላህ ይወደዳችሁ ይበለጥ። እናመሰግናለን። ወላሂ አላህ ይጨምርልህ፣ አላህ ያጉልብህ፣ ከአይንና ሲጠብቅ። አሚን አሚን አሚን። አይን ውስጥ አትግባብን፣ ያንተ አያቱን ያብዛልን።
አሚን። ኢንሻአላህ ዱዓ አድርጉልን። ለእኔ ብቻ ሳይሆን አጠቃላይ ኮፓራቲቭ ላይ ላሉት እንትን በሉን፣ ዱዓ አድርጉልን። አላህ አኽላሱን ሊወፍቅ። አዎ አረብ ለሁሉም ወላሂ ሁላችሁ ኢንሻአላህ። አሚን 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 አሚን። እሺ መጨረሻችንን የሚያሳምርልን ዱዓ አድርግልን እስኪ። ኢንሻአላህ አላህ ይጠብቃችሁ፣ አላህ ጽናቱን ይወፍቃችሁ፣ አላህ ቤተሰቦቻችሁን ይጠብቅላችሁ። አሚን ኢንሻአላህ አሚን አሚን። እናት አባት እያሉ ለጀሃነም ምንድን ነው ሞተዋል፣ ጀነት እንዲላቸው አላህ ዱዓ አድርግልኝ፣ ዱዓ አድርጉልኝ። እናመሰግናለን። ኢንሻአላህ አላህ ይወፍቃቸው፣ ቀብራቸውን አላህ ያስፋላቸው። አሚን። ቀብራቸውን የጀነት ጨፍ ያለ አሚን አሚን። ኢንሻአላህ አሚን አሚን። ወላሂ አሚን። ያደረጉትን ሰደቃ ያንቺ ዱዓ ነው። ኢንሻአላህ አላህ ይቀበልሽ። አሚን አሚን። እሺ ጀዛከላህ ኡስታዝ። እሺ ዛሩዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሩ አለሽ? መስዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቴ መሲ አየሉም ማለት ነው።